ከጥንት የንጉሳውያን ስርዓት ጀምሮ እስካሁን ዘመን ድረስ የሰው ልጅ ላጠፋው ጥፋት ተመጣጣኝ ቅጣት ያገኝ ዘንድ መቀጣት አለበት ተብሎ የተቀመጠለት ሕግና ደንብ ቢኖርም አንዳንድ ጊዜ ግን የሰው ልጅ ራሱ የሰው ልጅ ለመቅጣት የሚሄድበት ርቀት እጅግ ግርምም ድንቅም የሚል ሲሆን እኛም ለዛሬ በጸጥታ ከተዋጠው ነጩ የቅጣት ክፍል አንስተን በበርገር እስከሚቀጣበት እስር ቤት ድረስ አስገራሚና ለየት ያሉ የቅጣት አይነቶችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ የአይጦች ክፍል። የቅጣት እንደ ማይናማርና ካምቦዲያ ባሉ ሀገራት እስረኞች ላይ የሚፈጸም የቅጣት አይነት ሲሆን እስረኛው በአይጦች በተወረረ ጠባብ ሳጥንና ክፍል ውስጥ ገብቶ እንዲቀመጥ በማድረግ የእስር ጊዜያቸውን በብዙዎች ዘንድ ከሚፈሩትና በሰው ልጅ ከማይወደዱት አይጥ ተብዮች ጋር እንዲያሳልፉ ይደረጋል። አንዳንድ ጊዜም እስረኛው እጁን ታስሮ ራሱን ከአይጦቹ መከላከል እንዳይችል የሚደረግ ሲሆን በእነዚህ ታጠሩ የእስር ክፍሎች ውስጥም አልጋ ስለማይኖር እስረኛው ሲደክመው መሬት ላይ ለመተኛት ይገደዳል። ከዚህም በተጨማሪ እስረኛው እዚህ ውስጥ ለቀናት ወይንም ለሳምንታት ሲቆይ ምንም አይነት ምግብና ውሃ የማያገኝ ሲሆን አይጦቹ እስረኛውን እየቧጨሩና እየነከሱ እንቅልፍ በመንሳት የእስር ጊዜውን እንዲጠላ ያደርጉታል። በዚህ ብቻም ሳያበቃ የእስረኛው የቅጣት ቀኑን ጨርሶ ከዚህ ክፍል ሲወጣ በአይጦቹ ንክሻ ምክንያት እስረኛው ለቁስለት ለኢንፌክሽንም ይዳረጋል። ይህ የቅጣት አይነት እስረኞችን ለከፍተኛ የአእምሮ ጭንቀትና ጉዳትም ይዳርጋቸዋል። ሁለተኛ፣ ነጩ ክፍል። የቅጣት በኢራንና ቬንዙዌላ እስር ቤቶች ውስጥ የተለመደ ሲሆን ተቀጮች ሙሉ በሙሉ ነጭ ቀለም ባለው ጸጥ ረጭ ያለ ድምጽ የማያስገባ ክፍል ውስጥ ለቀናት ለብቻቸው እንዲቆዩ ይደረጋል። ታዲያ በዚህ ክፍል ውስጥም የእስረኛው ልብስም ሳይቀር ሙሉ በሙሉ ነጭ እንዲሆን የሚደረግ ሲሆን በዚህ ክፍል ውስጥ ምንም አይነት መስኮት ባለመኖሩ ተፈጥሯዊ ብርሃን ብሎ ነገር የማይታሰብ ነው። የክፍሉ ነጭ መብራቶችም ሁልጊዜም እንደበሩ ስለሚቆዩ እስረኛው ቀን ይሁን ማታ የሚያውቀው ነገር የለም። ታዲያ በዚህ ምንም አይነት ድምጽ በማይሰማበት ነጭ ክፍል ውስጥ ለቀናት ይቅርና ለሰዓታት መቀመጥ እጅግ ከባድ የመንፈስ ጭንቀትን የሚያስከትል ሲሆን ሌላው ይቅርና የጠባቂዎች የእግር ኮቴ እንኳን እንዳይሰማቸው ከፍተኛ ጥንቃቄን ይደረጋል። ይህን ጊዜ ታዲያ ተቀጪው ሰው የሚያየው ወይንም የሚሰማው ነገር ሳይኖር ሲቀር ከፍተኛ የስሜት መቃወስ ውስጥ የሚገባ ሲሆን ብቸኝነት፣ ተስፋ መቁረጥና ከፍተኛ የሆነ የመንፈስ ጭንቀትን ያስተናግዳል። ከዛም አለፍ ሲል ደግሞ አእምሮን እስከ መሳት ሊያደርስ የሚችል ሲሆን በአንድ አጋጣሚም አሚር ፋክራቫር የተሰኘ የኢራን ጋዜጠኛ በዚህ ክፍል ውስጥ ታስሮ ለወራት እንዲቆይ የተደረገ ሲሆን በሰዓቱ ማንነቱን እንዲያጣና ተስፋ እንዲቆርጥ እንዳደረገው ተናግሯል። ይህ የሰብአዊ መብትን የሚጥስ ቅጣት በአሜሪካው CIA በተደጋጋሚ እንደሚፈጸም ይነገራል። ሶስተኛ፣ የአሸዋ ከረጢት። ይህ ቅጣት በታይላንድ እስር ቤቶች ውስጥ የሚዘወተር የቅጣት አይነት ሲሆን እስረኞቹ ፀሐይ በሚከርበት ሰዓት ከፍተኛ ክብደት ያላቸው በአሸዋ ወይንም ድንጋዮች የተሞሉ ከረጢቶችን ተሸክመው እንዲቆሙ ይደረጋሉ። ይህም በእስረኛው ላይ አካላዊና አእምሯዊ ጫናን ለመፍጠር የታለመ የቅጣት አይነት ሲሆን ብዙዎችም በዚህ ቅጣት ምክንያት ብዙ ችግሮችን ሲያስተናግዱ ይስተዋላል። አራተኛ፣ የነብር ወንበር። ይህ ቅጣት በቻይና እስር ቤቶች ውስጥ የተለመደ የቅጣት አይነት ሲሆን ወንበሩም የእስረኛውን እጅና እግሮች መንቀሳቀስ እንዳይችል ግጥም አድርገው የሚይዙ ብረቶች ያሉት ነው። እስረኛውም በዚህ ሁኔታ ለሰዓታት፣ ለቀናት ወይንም ለሳምንታት እንዲቆይ ሊደረግ ይችላል። ይህም በእስረኛው ላይ ከፍተኛ ህመም ከመፍጠር በተጨማሪ ጡንቻና ነርቮችን ሊጎዳና የደም መርጋትን ሊያስከትል ይችላል። ይህ ቅጣት የሚፈጸመው አነስተኛ ወንጀሎችን በሚፈጽሙ ሰዎች ላይ ቢሆንም በአንድ አጋጣሚ ግን ታንግ ጂሻን የተሰኘ ጠበቃ ለቀናት በዚህ ወንበር ላይ እንዲቀመጥ በመደረጉ ምክንያት በደረሱበት ጉዳቶች ምክንያት በትክክል መራመድ እንዳይችል ሆኗል። Any words for the police? Uncle Police, I'm so sorry. I'm wrong. I know that now. በዚህ ወንበር ላይ ተቀምጠው የፖሊስ ምርመራ የሚደረግባቸው ሰዎች ያልፈጸሙትን ወንጀልም ጭምር ሲናዘዙ ይስተዋላል። ከሁሉም በላይ የሚያስገርመው ግን የቻይና ፖሊሶች በዚህ ወንበር ላይ እስረኛ አስቀምጠው ሲመረምሩ በግልጽ የሚያሳዩ ቪዲዮዎችን መገኘታቸው ነው። አምስተኛ፣ ጠባቡ ክፍል።
ይህ ቅጣት እንደ አሜሪካና ሩሲያ ባሉ ሀገራት እስር ቤቶች ጥቅም ላይ የሚውል ሲሆን እስረኛው በአንድ 2 ሜትር በ2.5 ሜትር በሆነ ክፍል ውስጥ ከሰው ጋር ሳይገናኝ ለሳምንታት፣ ለወራት ወይንም ለዓመታት እንዲቆይ ይደረጋል። በዚህ ክፍል ውስጥ ለአንድ አልጋና ለአንድ መጸዳጃ ብቻ የሚበቃ ቦታ ሲኖር የክፍሉ መብራት ሁልጊዜ እንደበረ የሚቆይ ሲሆን ቅጣቱ ባስ ካለ ደግሞ ጨለማ እንዲሆን ይደረጋል። ታዲያ በዚህ በጣም ከፍተኛ ቅዝቃዜ ባለው ክፍል ማታ ላይ አንድ ስስ ብርድ ልብስ ብቻ ተሰጥቶት እንዲተኝ የሚደረግ ሲሆን በአንድ አጋጣሚም በአሜሪካ ግዛት በሆነችው ኢንዲያና ውስጥ የታሰረው ካልፋኒ ማሊክ የተባለ ሰው ለ20 ዓመታት በዚህ ክፍል ውስጥ እንዲቆይ እንደተደረገ ይነገራል። በተመሳሳይ መልኩም የሩሲያ የፖለቲካ እስረኛ የነበረው አሌክሲ ናቫልኒ በአይኬሲ እስር ቤቶች ውስጥ በቆየበት ጊዜ ይህ ቅጣት የደረሰበት ሲሆን በ2024 ዓ.ም ህይወቱ ሊያልፍ ችሏል። ስድስተኛ የቁም እስር። የቁም እስር ሌላኛው በቻይና ውስጥ የተለመደ የቅጣት አይነት ሲሆን እስረኛውም መቀመጥም ሆነ መተኛት እንዳይችል ተደርጎ በተሰራ ክፍል አንድ ክፍል ውስጥ እንዲገባ በማድረግ የሚደረግ ቅጣት ሲሆን የክፍሎቹ ስፋትም ወደ ግማሽ ሜትር ይጠጋል። በዚህ ጠባብ ቦታ ውስጥ ታዲያ ከመቆም ውጪ ሌላ አማራጭ የሌለ ሲሆን እስረኛውም በዚህ ክፍል ውስጥ ቀናትን ወይንም ሳምንታትን ሊያሳልፍ ይችላል። ይህም ከፍተኛ የጀርባና የእግር ህመም ከማምጣቱም በተጨማሪ የደም መርጋትን ሊያስከትል ይችላል። በተጨማሪም እስረኛው መተኛት ካለመቻሉ የተነሳ ከፍተኛ የአእምሮ ጭንቀትን ያስተናግዳል። ይህ ቅጣት የተፈጸመባቸው እስረኞችም ከፍተኛ ጉዳት ያጋጥማቸዋል። ሰባተኛ የሚያቃጥል ምግብ። የቅጣት ደግሞ የተለመደ ባይኖም በአንዳንድ የገጠራማው ህንድ እስር ቤቶች ውስጥ ሲፈጸም ይስተዋላል። እስረኞች ከመጠን በላይ የሚያቃጥሉ ምግቦችን ወይንም የሚጥሚጣ ዛላዎችን እንዲበሉ በማድረግ እስረኞችን መቅጣት ሲሆን ይህም የአፍና የአፍንጫ ማቃጠል ከማድረሱም በላይ የሆድ ዕቃና የምግብ ቱቦ ቁስለቶችንና የዘመናት ህመሞችን ያስከትላል። ስምንተኛ ከፍተኛ ሙቀት ወይንም ቅዝቃዜ። እነዚህ ቅጣቶች በአሜሪካ፣ ሩሲያና እንደ ግብጽ ባሉ ሀገራት የተለመዱ የቅጣት አይነት ሲሆኑ ቅጣቱም የሚሆነው እስረኞች ከፍተኛ የቅዝቃዜ መጠን ባለበት ስፍራ ላይ አሊያም ደግሞ ኃይለኛ የሙቀት መብራቶች በተገጠሙበት ክፍል ውስጥ እንዲቆይ ማድረግ ሲሆን በበረሃ አካባቢ ያሉ እስር ቤቶች ደግሞ እስረኞችን በሐሩሩ ፀሐይ ውጪ ቆመው እንዲውሉ ማድረግ ነው። በሩሲያ የሳይበሪያ እስር ቤቶች ደግሞ እስረኞች ከፍተኛ ቅዝቃዜ ባለው በረዷማ ስፍራ ላይ ውጪ እንዲቆዩ ይደረጋሉ። ዘጠነኛ የእንቅልፍ እጦት። ይህ የእንቅልፍ እጦት ቅጣት ደግሞ በሩሲያ በቻይናና በአሜሪካ ጓንታናሞ እስር ቤት ውስጥ የተለመደ የቅጣት አይነት ሲሆን ቅጣቱም የሚሆነው እስረኛው ለቀናት ወይንም ለሳምንታት ያለ እንቅልፍ እንዲቆይ ማድረግ ሲሆን እንቅልፍ ቢጥለው እንኳን ከአንድ ሰዓት በኋላ በከፍተኛ ድምፅ ወይንም ክፍል ውስጥ ባለ መብራት እንዲነቃ ይደረጋል። የሚቀጣው ሰውም በመጀመሪያ ድካምና የሰውነት መዛል የሚሰማው ሲሆን ከተወሰኑ ቀናት በኋላ ግን ከፍተኛ ፍርሃትና ጭንቀት ውስጥ ይገባል። የቅጣት ተግባራዊ የሚሆነውም እስረኞችን የፈጸሟቸውን ወንጀሎች ለማሳመን ሲሆን አንዳንዴም ያልፈጸሟቸውን ወንጀሎችን ጭምር እንዲያምኑ ይደረጋል። አስረኛ የሞት ቅጣት። የሞት ቅጣት በቻይና ሺንግዣንግ ማረሚያ ቤት ውስጥ የሚፈጸም ያልተለመደ የቅጣት አይነት ሲሆን እስረኛው ሙሉ በሙሉ ነጭ ልብስ እንዲለብስና ያለምንም እንቅስቃሴና ድምፅ አንድ ጨለማ ክፍል ውስጥ ለቀናት ወይንም ለሳምንታት ለብቻው ተዘግቶበት እንዲቆይ ይደረጋል። የዚህ ቅጣት ዓላማ እስረኛውን ላጠፋው ጥፋት ተመጣጣኝ ቅጣት ያገኛል ተብሎ ስለሚታመን ሲሆን እስረኛውም ለከፍተኛ ጭንቀት፣ ተስፋ መቁረጥና ፍርሃት ይጋለጣል። ይህም የአእምሮ መቃወስንና መረበሽን ያስከትላል። 11ኛ በሰንሰለት ማሰር። የቅጣት በታይላንድ እስር ቤቶች ውስጥ የተለመደ ሲሆን የእስረኛው እጆች ወይንም እግሮች በብረት ሰንሰለት ታስረው ሰንሰለቱም ከግድግዳ ወይንም ከሌላ እስረኛ ጋር እንዲታሰር ይደረጋል። ይህም ከፍተኛ ህመምና የደም ዝውውር መቋረጥ ሊያስከትል የሚችል ሲሆን አንዳንድ ጊዜ እስረኛው በአስቸጋሪ የአየር ሁኔታዎች ውስጥ ውጪ ሊታሰር ይችላል። የቅጣት ለጡንቻና ለነርቭ ህመሞች እንዲሁም ለአእምሮ ጉዳት ሊዳርግ ይችላል። 12ኛ ግርፊያ።
የቅጣት በሳውዲ አረቢያ፣ ኢራን፣ ሱዳንና ኢንዶኔዥያ እስር ቤቶች የተለመደ የቅጣት አይነት ሲሆን እስረኛው ሰዎች በተሰበሰቡበት ቦታዎች ላይ በዱላ አሊያም በጅራፍ ከ100 እስከ 1000 ጊዜ እንዲገረፍ የሚደረግ የቅጣት አይነት ሲሆን ይህ ቅጣት የነርቭ ጉዳት፣ የሰውነት ጠባሳዎችንና ለሌሎች ከስነ ልቦና ጋር ለሚገናኙ እክሎች ይዳርጋል። 13ኛ በሽቦ ውስጥ ማጠር። የቅጣት አሁን እንደ ሙዚየም በሚጎበኘው በቪየትናም ፉኩዋንግ እስር ቤት የሚፈጸም የነበረ የቅጣት አይነት ሲሆን እስረኞቹ መሬት ላይ በሚሰሩ በሽቦ የታጠሩ ክፍተቶች ውስጥ እንዲገቡ በማድረግ የሚፈጸም አስፈሪ የቅጣት አይነት ነው። ታዲያ በከፍተኛ ፀሐይና ሙቀት ላይ ሆነው ለቀናት እንዲቆዩ የሚደረግ ሲሆን አንዳንድ ጊዜም እነዚህ የሽቦ አጥሮች ውሃ ባለበት ቦታዎች ላይም ይደረጋሉ። 14ኛ ዋርደን በርገር። ይህ የቅጣት አይነት በአንዳንድ የአሜሪካ ግዛቶች የተከለከለ ቢሆንም የኦሃዮና ቴክሳስ ግዛቶች ውስጥ ግን አሁንም ድረስ እንደሚፈጸም ይነገራል። ይህ ዋርደን በርገር የተሰኘው በተፈጨ ተርኪ፣ አጃና ከሌሎች የአትክልት አይነቶች ጋር ተደባልቆ ልክ እንደ በርገር በሁለት የዳቦ ቁራጮች ውስጥ ተደርጎ የሚቀርብ ምግብ ሲሆን ይህን ቅጣት ከባድ የሚያደርገው ታዲያ የምግቡ የተለየና ደስ የማይል ጣዕም ሲሆን ይህም ሆን ተብሎ እስረኞችን ለመቅጣት ታስቦበት የተደረገ ነው። ይህ ምግብ ለእስረኞች ለ7 ተከታታይ ቀናት በቀን 3 ጊዜ የሚቀርብላቸው ሲሆን አንዳንድ እስረኞች ለመብላት ፈቃደኛ ባይሆንም የረሃብ ስሜት እየበረታባቸው ሲሄድ ግን ከመብላት ወደ ኋላ አይሉም። ብዙዎችም ይህን ቅጣት ኢሰብአዊ ነው ሲሉ ቢደመጡም ስለዚህ ጉዳይ የተጠየቁት እስር ቤት አለቃ ግን እስረኞችን ለመቅጣት ትክክለኛ መንገድ እንደሆነ ገልጸዋል። 15ኛ ጥቁር ሳሙና። የጥቁር ሳሙና ቅጣት በናይጄሪያና ጋና እስር ቤቶች የሚፈጸም የቅጣት አይነት ሲሆን እስረኛው ሸካራ በሆነው ጥቁር ሳሙና የራሱን ቆዳ እንዲያሽ በማድረግ የሚቀጣ የቅጣት አይነት ነው። ይህም ከፍተኛ የቆዳ መቆጣትና ሽፍታን እስረኞች ላይ ሲያስከትል ይስተዋላል። አንዳንድ ጊዜ እስረኛው ይህን ሳሙና እንዲበላ የሚገደድ ሲሆን ይህም የእስረኞች ላይ የተለያዩ የጤና እክሎችን ሲያስከትሉ ይስተዋላል። ምንም እንኳን የሰው ልጅ ለፈጸመው ወንጀልና ጥፋት ተመጣጣኝ ቅጣት ማግኘት ተገቢ ቢሆንም አንዳንድ ቅጣቶች ግን የሰው ልጅ ሰብአዊነት የሚጋፉና ጭካኔ የተሞላባቸው ናቸው ለማለት ያክል ይህንን ቪዲዮ በዚህ መልኩ አዘጋጀንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩ።